ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የቁርንፉድ ጠቀሜታን ነው የምነግራችሁ። በነገራችን ላይ ቁርንፉድ ብዙ ጊዜ ምግቦችን ሻይ ውስጥ እንደዚህ እየተጨመረ እንደ ቅመም እንደ ማጣፈጫነት ነው ብዙ ሰው የሚጠቀመው። ነገር ግን ቁርንፉድ ስትጠቀሙ ይሄ ከማጣፈጫነቱ ከቅመምነቱ ባለፈ በሰውነት ውስጥ ከጤና ጋር በተያያዘ በጣም በርካታ ጠቀሜታዎች አሉት። በተለይ ደግሞ ዋና ዋና የሚባሉ 5 ጥቅሞችን እነግራችኋለሁ። ቁርንፉድ እንዴት መጠቀም አለባችሁ? የቁርንፉድ እነዚህ ጥቅሞች ምንድናቸው? መቼ ብትጠቀሙት ትክክለኛ ጠቀሜታውን ማግኘት ትችላላችሁ? የሚሉትን ነገሮች ሁሉ አያይዘን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ ሼር እያደረጋችሁ ሌሎችም ጋር እንዲደርስና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። የቁርንፉድ የመጀመሪያው አንደኛው ጠቀሜታ ከዚህ ከመጥፎ የአፍ ጠረን ጋር በተያያዘ ነው። በነገራችን ላይ እዚህ ስለ መጥፎ የአፍ ጠረን ከዚህ ቀደም ራሱን ችሎ ቪዲዮ ሰርቼላችሁ ነበር። በተለይ መጥፎ የአፍ ጠረን የሚያስቸግራችሁ ሰዎች ያን ቪዲዮ ብትመለከቱ መልካም ነው። ይሄ አሁን መጥፎ የአፍ ጠረን በምን ምክንያት ይከሰታል፣ መጥፎ የአፍ ጠረን እንዳለብን እንዴት ማወቅ እንችላለን፣ መጥፎ የአፍ ጠረን ካለ መፍትሄው ምንድነው የሚሉት ነገሮች ሁሉ ከዚህ ቀደም ተመልክተናቸዋል። አንደኛው መጥፎ የአፍ ጠረንን ለማስወገድ ከሚረዱ ተፈጥሯዊ ጤናማ ከሚባሉ ነገሮች አንዱ ቁርንፉድ ነው። ቁርንፉድ በአፋችን ውስጥ መጥፎ ጠረን እንዲፈጠር የሚያደርጉ ባክቴሪያዎችን የመቀነስ የማስወገድ በጣም ትልቅ አቅም አለው። ታዲያ ይሄ ሲባል ለመጥፎ የአፍ ጠረን የሚያጋልጡ ነገሮችን አውቃችሁ ተከላክላችሁ ነው ቁርንፉድን መጠቀም እንጂ ለምሳሌ ለመጥፎ የአፍ ጠረን የሚያጋልጥ አሁን ይሄ በጥርስ ውስጥ ያሉ ችግሮች ካሉ ንጽህናችሁን በአግባቡ ማጠብቁ ከሆነ አሁን ጠዋትና ማታ ጥርስ በተገቢው መንገድ መቦረሽ መጽዳት መቻል አለበት። ነገር ግን ጥርሳችሁን ሳታጸዱ የአፍ ውስጥ የጤና ችግሮች ካሉ አሁን ይሄ ተቦረቦረ ጥርስ፣ የድድ መድማት፣ መላላጦች እንደዚህ አይነት ችግሮች ካሉ እነዛን ማከም ያስፈልጋል። እነዛ ነገሮች እያሉ ዝም ብላችሁ ቁርንፉድ ብትጠቀሙ ለውጥ አታዩበትም። ነገር ግን መሰረታዊ የአፍ ጠረን እንዲያመጣ ያደረጉ ነገሮችን ማወቅና ማስወገድ፣ ለምሳሌ ጧትና ማታ ጥርስን በተገቢው መንገድ እየቦረሻችሁ፣ ሌላ ደግሞ የድድ ችግሮች ከሌለባችሁ በተጨማሪ ቁርንፉድን ብትጠቀሙ ይሄ መጥፎ የአፍ ጠረንን የሚያመጡ ባክቴሪያዎችን ከአፋችሁ ስር በከፍተኛ ሁኔታ የመቀነስ የማስወገድ አቅሙ እጅግ በጣም በርካታ እንደሆነ ማወቅ መቻል አለባችሁ። በነገራችን ላይ በአፋችን ውስጥ ይሄ ለመጥፎ የአፍ ጠረን እንዲፈጠር ከሚያደርጉ ባክቴሪያዎችን በዋናነት እንዲከሰቱ የሚያደርገው አንደኛው ይሄ ጣፋጭ ነገሮችን ማብዛት ነው። በነገራችን ላይ እነዚህ ጣፋጭ ነገሮች ልክ በአፍ ውስጥ ላሉ ባክቴሪያዎች እንደ ምግብነት ነው የሚያገለግሉት። አሁን በጣም ጣፋጭ የምታበዙ ሰዎች እንደዛ አይነት ነገር ካለ ያህን መቀነስ ያስፈልጋል። ጣፋጭ ነገሮች ከተጠቀማችሁ በኋላ ጥርሳችሁን በተገቢው መንገድ መጉሞጥሞጥ ማጽዳት ያስፈልጋል። አለዚያ ጣፋጭ እየተመገባችሁ በተጨማሪ ንጽህናን የማትጠብቁ ከሆነ ባክቴሪያዎች እየጨመሩ ነው የሚሄዱት። ያልኳችሁን ብታደርጉ ይሄ የቁርንፉድ አንደኛው መጥፎ የአፍ ጠረንን ማስወገድ ነው። ስለ ጥርስ ካነሳን ቁርንፉድ አሁን መጥፎ የአፍ ጠረን ብቻ ሳይሆን የጥርስ ህመምንም ይቀንሳል። በነገራችን ላይ እንደሚታወቀው በጣም ጉዳት ከሚያመጡ ጥርሳችን ውስጥ በጣም ከፍተኛ ህመም ከሚያመጡ ነገሮች አንዱ የጥርስ ህመም ነው። አሁን ጥርስ የተቦረቦረ ጥርስ ካለ ይሄ የድድ መቁሰል፣ መቆጣት፣ ኢንፌክሽኖች እንደዚህ አይነት ነገሮች ካሉ ከፍተኛ ህመም በጥርሳችን ላይ እንደሚያመጣ ይታወቃል። ታዲያ ይሄ የማስታገስ ስራን ይሰራል ቁርንፉድ። እንግዲህ አሁን የድድ ህመሞች ካሉ የጥርስ ህመም ካለባችሁ እዛ ላይ የተፈጨ የዚህ የቁርንፉድ ዱቄት ብታደርጉበት፣ ቁርንፉድ ብትይዙበት፣ ብታኝኩበት በጣም በከፍተኛ ሁኔታ ይሄ የመጠስጠዝ የማመም ስሜቶችን የማስታገስ የመቀነስ አቅም አለው። ስለዚህ በአጠቃላይ ከአፍ ውስጥ ጤና ጋር ተያይዞ ቁርንፉድ ትልቅ ጠቀሜታ አለው። ሌላው ከዚህ ከአንጀት ከሆድ ዕቃ ጤና ጋር በተለይ በዋናነት የምናነሳው ይሄ የምግብ መፈጨት ችግር ካለባችሁ፣ አሁን የምግብ መፈጨት ችግር ስንል አሁን ምግብ ስትመገቡ በጣም ሆዳችሁን የሚነፋችሁ፣ ቶሎ አልፈጭ የሚላችሁ፣ የመክበድ ስሜት የሚሰማችሁ፣ አየር ይሄ ግሳት፣ ፈስ እንዲህ አይነት ነገሮች የሚያስቸግራችሁ፣ በአጠቃላይ ምግብ ስትመገቡ የምግብ መፈጨት ሂደታችሁ
ጤናማ ካልሆነ ቅርንፉድን በተለያየ መንገድ መጠቀም አለባችሁ። ቅርንፉድ በአንጀት ውስጥ ያሉ ለምግብ መፈጨት የሚያገለግሉ ባክቴሪያዎች በደንብ በጤናማ መንገድ ስራቸውን እንዲሰሩ ያደርጋል። አንጀትን የማለስለስ አቅም አለው። ይሄ የምግብ መፈጨት ስርዓትን የማቀላጠፍ አቅሙ እጅግ በጣም ከፍተኛ ነው። ስለዚህ ለዚህ ከአንጀት ከሆድ ዕቃ ጤና ጋር በተያያዘ እንደዚሁ ቅርንፉድን መጠቀም ትችላላችሁ። ሌላው የስኳር መጠናችሁን ለማስተካከል ይረዳል። በነገራችሁ ላይ ቅርንፉድ አሁን አንደኛ ነገር ለስኳር ህመምተኞች በጣም ተስማሚ ነው። ስኳራችሁ ከፍ ዝቅ እያለ እንዳያስቸግራችሁ ስቴብል ሆኖ የተረጋጋ የስኳር መጠን ሰውነታችሁ ላይ እንዲኖር ያደርጋል። አስቀድሞ ደግሞ በተለይ ለታይፕ 2 የስኳር ህመም እንዳትጋለጡ ቅርንፉድ የመጠቀም ልምድ ቢኖራችሁ መልካም ነው። ግዴታ የስኳር ህመም ሲኖርባችሁ አይደለም ቅርንፉድን መጠቀም ያለባችሁ። የስኳር ህመም ሲኖርባችሁ ተጠቀማላችሁ። አስቀድማችሁ ግን መጀመሪያ ይሄ ለታይፕ 2 የስኳር ህመም የሚያጋልጣችሁ ሰውነታችሁ ስር ድንገተኛ የስኳር ጭማሪ እንደዚህ አይነት ነገሮች እንዳይፈጠሩ የተረጋጋ የስኳር መጠን ሰውነት ላይ እንዲኖር የማስተካከል ስራንም እንደዚሁ ይሰራል። ሌላው በዚሁ መናገር የምፈልገው በተለይ ሴቶች ከዚህ ከወር አበባ ህመም ጋር ተያይዞ የሚከሰቱ የህመም ስሜቶችን ለማስታገስ ይረዳል። እዚህ ጋር እንደሚታወቀው በወር አበባ ጊዜ ሴቶች ላይ ህመሞች አሉ። ከሴት ቢለያይም አንዳንድ ሴቶች ላይ በደንብ ጠንከር ያሉ ሆድ ቁርጠት፣ ቁርጥማቶች፣ ራስ ምታት እንደዚህ አይነት ስሜቶች ይኖራሉ። አንዳንድ ሴቶች ላይ ላላ ያለ ሊሆን ይችላል። ታዲያ በተለይ ከፍተኛ ስሜት እንደዚህ አይነት የህመም ስሜቶች ካለባችሁ ሴቶች ይሄንን የቅርንፉድን ብትጠቀሙ በዚህ ወቅት ላይ የሚፈጠሩ የህመም ስሜቶችን በከፍተኛ ሁኔታ የማስታገስ አቅም አለው። ስለዚህ እዚህ ወቅት ላይ ቅርንፉድን በደንብ በመጠቀም ይሄ ወቅት በስቃይ በህመም እንዳታሳልፉ ማድረግ ትችላላችሁ ማለት ነው። በአጠቃላይ የቅርንፉድ በጣም በርካታ ጠቀሜታዎች አሉት። እነዚህ አምስቱ ግን ዋናና በቀጥታ ለውጥ የምታዩባቸው ጠቀሜታዎች ናቸው። ታዲያ ቅርንፉድን በተለያየ መንገድ መጠቀም ትችላላችሁ። አሁን ሻይ እንደዚህ አይነት ነገሮችን ስትጠቀሙ ቅርንፉድ አብራችሁ ጨምራችሁ አፍልታችሁ መጠቀም ትችላላችሁ። ፈጭታችሁ ደግሞ እንደዚሁ ዱቄቱን ምግቦች ውስጥ እንደ ቅመም እየጨመራችሁ እንደ ማጣፈጫነት እየጨመራችሁ በማጣፈጫነትም እንደገና ደግሞ ቀጥታም ጠቀሜታው ለሰውነታችሁ እንዲደርስ ማድረግ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማችኋል ሊያስተምራችኋል ለምለውን ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ